ሰላም የሀበሻ አካዳሚ ቤተሰቦች እንዴት ናችሁ? በዛሬው ቪዲዮአችን የሬሚዲያል ተማሪዎች አሁን በቀራችሁ ጊዜዎች ውስጥ እንዴት ማንበብ እንዳለባችሁና የጀመራችሁ ተማሪዎችም ከሆናችሁ ደግሞ እንዴት የቀረውን ፖርሽን እንዴት ከቨር አድርጋችሁ ጥያቄ ሰርታችሁ ለኤግዛም መዘጋጀት እንዳለባችሁ የምናይ ይሆናል ማለት ነው። ስለዚህ ለቻናላችን አዲስ ከሆናችሁ ሰብስክራይብ እንድታደርጉና ቤተሰብ የሆናችሁ ደግሞ ቪዲዮ ከተመቻችሁ ላይክ በማድረግ እንድትጀምሩ ለሌሎች ተማሪዎችም አጋሩ። እና ባለፈው ቪዲዮ ሬሚዲያል ኤግዛም በለቀኩላችሁ ቪዲዮ ላይ ብዙዎቻችሁ ጥናት እንዳልጀመራችሁና የጥናት ፕላን አውጣልን እንዴት ነው ከዚህ በኋላ የቀሩትን ከቨር ማድረግ ምንችለው የሚለውን ጠይቃችሁኛል። እሱን አብረን የምናየው ይሆናል። እና ብዙዎቻችሁ ደግሞ የሚያስቸግራችሁን ሁሉንም ትምህርቶች ሁሉንም ሳብጀክቶች አንድ ላይ ያነበባችሁ እንዴት ማስኬድ እንደምትችሉ የምናይ ይሆናል። ስለዚህ ይህንን በደንብ ካያችሁትና ኤግዛሞችን ቶሎ የምትሰሩ ከሆነና በቀረው ጊዜ ውስጥ ደግሞ ባዘጋጀውላችሁ ፕላን ፖርሽኑ የምትሸፍኑት ከሆነ በእርግጠኝነት ቀጣይ ዓመት ላይ ፍሬሽማን ላይ እንገናኛለን ማለት ነው። ስለዚህ ቪዲዮውን እስከ መጨረሻው በትኩረት እንድታዩት ማለት ነው። እሺ የሬሚዲያል ተማሪዎች እቺ በቀራችሁ ጊዜ ውስጥ እንዴት የቀራችሁን ፖርሽኖች ከቨር ማድረግ እንደምትችሉና ጥናት ያልጀመራችሁም ደግሞ እንዴት ኢፌክቲቭሊ ማንበብ እንዳለባችሁ በደንብ ፕላን አዘጋጅቼላችኋለሁ ሁላችሁንም ያማከለ ማለት ነው። ወደ ፕላናችን ስንመጣ ሌት ሆናችሁ ለጀመራችሁ እስካሁን ድረስ ምንም አይነት ጥናት ላልጀመራችሁና ወደ ዩኒቨርሲቲም ስትገቡ ሌት ሆናችሁ አርፈዳችሁ የገባችሁ ተማሪዎች ከአሁን በኋላ በቀራችሁ ጊዜ ውስጥ እንዴት ማንበብ ይኖርባችኋል የሚለውን ስናይ ሊንክ በማድረግ ማንበብ ይኖርባችኋል። ይህም ማለት ምንድነው? የአዲሱ ሞጁል አይታችሁ ከሆነ አዲሱ ሞጁል ፊት ለፊት ላይ ሁሉም ዩኒቶች ላይ ማለት ነው ከሃይ ስኩል ትምህርታችሁ የትኛው ግሬድ እንደሆነና ዩኒት እንደሆነ አስቀምጧል። ስለዚህ እነሱ ዩኒቶችና ግሬዶች ጋር እየሄዳችሁ ሊንክ በማድረግ ሁሉንም ዩኒቶች ማንበብ ነው ማለት ነው። በምታነቡበት ጊዜ የ11 ክፍል ላይ ብቻ ፎከስ አለማድረግ ነው። ጀስት እናንተ ማድረግ የሚጠበቅባችሁ ዩኒቶቹ ፊት ለፊት ያሉትን ግሬድ እና ስንተኛ ዩኒት እንደሆነ አስቀምጧል። እነሱን ሁሉንም ተሰበስቡና እያንዳንዱ ጋር እየሄዳችሁ አዲስ ነገር ምን አለ አንድ ላይ ሲያዙት አይዲያ ስለ ኮንሰፕቱ ምንድነው የሚለውን በደንብ አንደርስታንድ ማድረግ ብቻ ነው። እንደዚህ በማድረግ ቶሎ ከቨር አፕ ማድረግ ትችላላችሁ። አርፈዳችሁ የተነሳችሁ ኢርሊ ደግሞ የተነሳችሁና በደንብ እስካሁን ድረስ እያነበባችሁ የመጣችሁ ተማሪዎች ደግሞ ከዚህ በኋላ የቀሩትን ፖርሽኖች ከቨር አድርጋችሁ ወደ ቀጣይ ወደ ጥያቄ መስራት መግባት ይኖርባችኋል ማለት ነው። ነገር ግን የቀሩትን ፖርሽኖች ብዙ ጊዜ ያለኝ ብላችሁ ቀስ ብላችሁ የምታነቡ ተማሪዎች ከሆናችሁ ላይክ እነዚህ የቀሩትን ፖርሽኖች ብቻ አንብባችሁ ፋይናል በምገቡበት ጊዜ ጥያቄ ያሰሩም። በተጨማሪም ደግሞ የቀሩትን ፖርሽኖች አሁን ቅርብ ጊዜ ያጠናችሁትን ነው የምታስታውሱትና በጣም ወደ ኋላ አትቅሩ ማለት ነው። ቶሎ ቶሎ ለማንበብ ሞክሩና ፖርሽኑን ከቨር አድርጉ። ነገር ግን ጥያቄዎችን በምትሰሩበት ጊዜ ደግሞ የተለያዩ ጥያቄዎችን አትስሩ። እናንተ ሬሚዲያል ተማሪ ናችሁ። የሬሚዲያል ጥያቄዎች ነው መሰራት ያለበትና በጥያቄ አሰራርን በተመለከተ በመጨረሻ ላይ ስለምነግራችሁ አብራችሁን በደንብ ቆዩ እና ይሄ እንደዛ ማድረግ ይኖርባችኋል ማለት ነው። ያው ቶሎ ፈጠን ብዬ ልንገራችሁ ብዬ ነው። ሌላኛው ደግሞ ስታክ አታርጉ። አንድ ዩኒት ላይ በጣም ስታክ አታርጉ። አንድ ዩኒት ጀምራችሁ የሆነ ነገር ዲስተርብ ያደርጋችኋል። በንጋታው ያንኑ ዩኒት ድጋሚ ትጀምራላችሁ። ከዛ በኋላ እንደዚሁ ስትሉ ፈተናው ይደርሳልና አንድ ዩኒት ላይ በጣም ብዙ ጊዜ አትቆዩ። ቢቻል የዩኒቱ ኮንተንቶች ሀሳቦች የለም ልክ ዩኒቱ መግቢያ ላይ እሱን አይታችሁ እዛ ስር ትንሽ ራሳችሁ እየጻፋችሁ ብታነቡ ቶሎ መውጣት ትችላላችሁና አንድ ዩኒት ላይ በጣም ስታክ አታርጉ። ብዙ ጊዜ አትቆዩ። ቶሎ አንደርስታንድ እያደረጋችሁ መውጣት ነው ማለት ነው። እና ስታነቡ ደግሞ አዲሱ ሞጁል አንብቡ። አዲሱ ሞጁል ማለት የተጻፈ እያንዳንዱ ቶፒክ ስር የተጻፈ ነገር ስለሌለ ስታነቡ የትኛው ክፍልና የትኛው ዩኒት እንደሆነ አስቀምጧል። እዛ እየሄዳችሁ ማንበብ ነው የሚጠበቅባችሁ ማለት ነው። ሌላኛው ደግሞ አንድ ሳብጀክት ላይ ብዙ ጊዜ አታተኩሩ። ይሄ ማለት ምንድነው? አንድ ሳብጀክት እስከጨርስ ድረስ ሌላውን አልጀምርም። ኬሚስትሪ ትጀምሩና ኬሚስትሪ እስከጨርስ ድረስ ሌላ አልጀምርም ብላችሁ አንድ ትምህርት ላይ የምትቆዩ ከሆነ በጣም ነው የምትበሉት። ለምንድነው? ሬሚዲያል የምትፈተኑ ስንት ትምህርት ነው? 6 ወይ 5 ትምህርት ነው የምትፈተኑ። ናቹራል፣ ሶሻል 4። ስለዚህ የሁሉም ፈተናዎች ድምር ስለሆነ የሚያሳልፋችሁ አሁንም አንድ ትምህርት ላይ አተኩራችሁ አንድ ትምህርት ጨርሼ ቀጣይ ወደ ሌላ የምትሉ ከሆነ አይበቃችሁም ጊዜ ራሱ። ለምን? አንዱ ትምህርት ላይ የምትቆዩበት ጊዜ አይታወቅምና ማለት ነው። ስለዚህ አንድ ትምህርት ላይ ፎከስ አታርጉ። እንዴት ነው ማንበብ ያለባችሁ? አንድ ሳብጀክት ዛሬ ካነበባችሁ በንጋታው ደግሞ ሌላ ሳብጀክት ወይም ደግሞ ከሰዓት ሌላ ሳብጀክት ታደርጋላችሁ ማለት ነው። ስለዚህ በዚህ ወደ ፕላናችን በምንመጣበት ጊዜ ያዘጋጀውላችሁ ፕላን ሁላችሁንም የሚያሳትፍ ነው ማለት ነው። እና ፕላናችሁን በማዘጋጅላችሁ ጊዜ ያው እኔ ሬሚዲያል ተማሪ ብሆን አሁን ላይ የማውጣላችሁ ፕላን ብዬ ነው ያዘጋጀውላችሁ። ነገር ግን እናንተ ቀናቶቹንና ሳብጀክቶቹን መቀየር ትችላላችሁ። ማለትም አሁን አንዳንድ ጊዜ ቅዳሜ እሁድና አርብ ላይ ኦፍ ላታነቡ ስላላችሁ ለጁማ እና ለቤተክርስቲያን የምትሄዱ ሰዎች ማለት ነው። ስለዚህ እነዚህን ቀናቶች ታሳቢ አድርጉ።
እና የቀሩትን ቀኖች በምታነቡበት ጊዜ ደግሞ በጣም የሚጠቅማችሁ ነገር ምንድነው? ክላስ ስኬጁል አለ። ክላስ አስተማሪዎች አንዳንድ የሚያስተምሯቸው አስተማሪዎች ያወጡት ስኬጁል አለ። በዛ ስኬጁል መሰረት ለምሳሌ ሰኞ ላይ ባዮሎጂ የምትፈተኑ ከሆነ ሰኞ ላይ ባዮሎጂ ክላስ ካገባችሁ በኋላ ትንሽ ከተማራችሁ በኋላ ወጣችሁ ካፌ ሳገቡ በፊት ይህንን ባዮሎጂ ኮርስ ከቨር አድርጉ። ከዛ በኋላ ያለውን ትጨርሱታላችሁ ማለት ነው። ለሶሻልም እንደዛው ጂኦግራፊ ከሆነ አሁን ለምሳሌ ከተማራችሁ በኋላ እንደወጣችሁ ከቨር ማድረግ ማለት ነው። ስለዚህ ባላችሁ ቀን ላይ ሁሉንም ትምህርቶች እንደዛው አንብቡ ማለት ነው። ሰኞ ባዮሎጂ ካላችሁ ባዮሎጂ እንደዛው ሁሉንም ቀን እንደዛው ማንበብ ነው ማለት ነው። ስለዛ ከክላሱ ስኬጁል ጋር አውጡና የነሱ ቀን ይህንንም ትምህርቶች ማንበብ ነው ማለት ነው። ከዛ ሌላኛው ደግሞ በምታነቡበት ጊዜ ጥያቄዎችን ስሩ። ጥያቄዎችን ትሰሩና የዛንን ሳብጀክት ከጨረሳችሁ በኋላ ከሰዓትም እንደዚሁ ሌላ ክላስ ካላችሁ የዛንኑ ክላስ ትማሩና ስትወጡ ያንኑ ሳብጀክት መድገም ማለት ነው። ከዛ በኋላ ልክ ደግማችሁ ስትወጡ ግን ምን ማድረግ አለባችሁ? ጥያቄዎቹን ሰርታችሁ ሪቫይዝ ማድረግ አለባችሁ። አንዴ የክላሱን ትንሽ ሪቫይዝ ታደርጉና ጥያቄ ሰርታችሁ ትወጣላችሁ። በንጋታው በማክሰኞ ላይ ደግሞ ሌላ ቻፕተር ሌላ ኮርስስ ጀምሩ። ማትስ ለምሳሌ ቢሆን ማትስ እና ለሶሻል ደግሞ ሂስትሪ ቢሆን እንደዚሁ ትማሩና ስትወጡም እንደዚሁ ታደርጋላችሁ። በሶስተኛው ቀን በሮብ ዕለት ስትጀምሩ ግን እነዚህን ቻፕተር ምን ታደርጋላችሁ? የሰኞ ዕለቱን ድጋሚ ትጀምራላችሁ ማለት ነው ማንበብ። የባዮሎጂ አሁን ለምሳሌ ወደ ቀጣዩ ምዕራፍ ታልፋላችሁ። ነገር ግን ቀጣዩ ምዕራፍ ሳትጀምሩ በፊት ምን ማድረግ ይኖርባችኋል? የሰኞ ዕለት ያነበባችሁትን ትንሽ ሪቫይዝ ታደርጉና ድጋሚ አሁንም ምንድነው ጥያቄ መስራት። ጥያቄ ስትሰሩ ማለት ነው አሪፍ ይሆንላችኋል ማለት ነው። በደንብ አንደርስታንድ ታደርጋላችሁ ማለት ነው። ኮንሲስተንት መሆን አለባችሁ ማለት እንደዚህ ጀምራችሁ ከሁለት ከሳምንት በኋላ የምታዩት ከሆነ ያው ከንቱ ነው የሚሆነው። ሪዛልቱን አላያችሁትማ። ነገር ግን ኮንሲስተንት መሆን ይኖርባችኋል። ስለዚህ እንደዚህ አንብቡ። እንደዚህ ካነበባችሁ በእርግጠኝነት ታልፋላችሁና ከክላሳችሁ ጋራ ሪሌት አድርጋችሁ አንብቡ። ስታነቡ ደግሞ ጥያቄዎችን እንደዚህ ስሩ እና ሌሎች ንባብ የጀመራችሁ ተማሪዎች ደግሞ ጥያቄ የምሰሩበት መንገድ እንዴት ነው? የኤክስትሪም ላይ እና ይሄ ከኢንትራንስ ጥያቄዎች ላይ በጣም ፎከስ አታርጉና ላይክ በጣም አትውጡ። ከእናንተ ከተሰጣችሁ ነገር ላይ አትውጡ። ጥያቄ ስትሰሩ ማለትም ብዙዎቻችሁ ትወጣላችሁ። ላይክ ስፔሻሊ ማቴማቲክስ ላይ በደንብ መስራት ፈልጋችሁ ከቶፒካችሁ ትወጣላችሁና እሱ ደግሞ ጊዜ መፍጀት ነው። ይሄ አይጠቅማችሁም። አሁን ላይ ለምን ሪሚዲያል ያላችሁ ትንሽ ጊዜ ስለሆነ ማለት ነው። እና በጣም ከቶፒክ አትውጡ። በተቻለ መጠን የሪሚዲያል ፈተኖች እኛ ቻናል ላይ ያሉ እነሱን ስሩ። ከዛ ውጪ ግን ቶፒኩን በምታነቡበት ጊዜ ከቶፒኩ ጋር የወጣ ፈተና ጥያቄዎችን ከኤክስትሪምም ቢሆን አንብቡ። ነገር ግን ኢንትራንስ ጥያቄዎችን ስፔሻሊ ባሰሩ ራሱ ይመከራል እና እንደዛ ጥያቄዎችን ስሩ ማለት ነው። ስለዚህ አንደርስታንድ አድርጉ ኮንተንቱን። ደግሞ በዛ ዩኒት ውስጥ ምንም አንደርስታንድ ማድረግ አለብን የሚለውን በደንብ እዩት ማለት ነው። በቃ እንደዚህ ካላችሁ በእርግጠኝነት ሪሚዲያል የማታልፉበት ምክንያት የለም ማለት ነው። ስለዚህ በዚህ መልኩ አንብቡ። ፕላኑ በቃ ይሄን ቀን ይሄን አንብቡ ማለት ያው ይከብዳል። የራሳችሁ ፕላን የሆነ ይኖራችኋል። ነገር ግን እነዚህን ነገሮች ፕላናችሁ ውስጥ ካስገባችሁ በእርግጠኝነት ታልፋላችሁ ማለት ነው። ሌላኛው ደግሞ ዲስትራክሽን ለመቀነስ በጣም ዲስትራክሽን የሚሆነው የትኛው ነው? እነዚህ ሁለቱ ሶሻል ሚዲያዎች ናቸው። ኢንስታግራም እና ቲክቶክ ላይ ስለሆኑ እነዚህ ሶሻል ሚዲያዎች በጣም ዲስትራክት የሚያደርጉና የተለያዩ ሴክሹዋል ብዙ ነገሮች ያሉባቸው ስለሆነ እነዚህን ነገሮች ባጭሩ ድሌት አድርጉ። አሁን ላይ የቀራችሁ ጊዜያችሁን ለመጠቀም እነዚህ ሁለቱን አፖች ድሌት አድርጉ። እመኑኝ እኔ ይጠቅማችኋል። እስከ 2 ሳምንት ወይ 1 ሳምንት ድረስ ይከብዳችኋል ይህን አፕ አለመጠቀማችሁ። ነገር ግን ከሆነ ሰዓት በኋላ ትለምዱታላችሁ። ስለዚህ ተውት፣ አለመጠቀም ይሻላል። ስለዚህ እነዚህን ዲስትራክሽኖች ቀንሱና በደንብ አንብቡ። በቀጣይ ደግሞ እያንዳንዱ ሳብጀክቶች እንዴት ማንበብ እንዳለባችሁ ቪዲዮ መሰራላችሁ ይሆናል። ፎከስ ኤሪያ በተለይ በጣም አላቸው። አንድ ፎከስ የሆኑ ዩኒቶች አሉ። ስለዚህ እሱን መሰራላችሁ ስለሆነ በኮመንት ላይ እስቲ በደንብ አበረታቱኝና አሳውቁኝ። የምትፈልጉ ከሆነ ለእያንዳንዱ ዩኒት ማሳውቃችሁ ይሆናል ማለት ነው። በደንብ ሰርታችሁ ቀጣይ ዓመት ፍሬሽማን ላይ እንደምንገናኝ ተስፋ አደርጋለሁ ማለት ነው። ያው በደንብ ጠቅማችኋል ብዬ አስባለሁ። ስለዚህ ሰብስክራይብ እንድታደርጉና ያልኳችሁን ኮመንት ላይ ጻፉልኝ። በቀጣይ እያንዳንዱ ዩኒት ላይ ፎከስ አድርጌ ስለምሰራላችሁ ማለት ነው።